ማቴዎስ ወንጌል ምዕራፍ 20 መንግሥተ ሰማያት ለወይኑ አትክልት ሰራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለችና። ሰራተኞችንም በቀን 1 ዲናር ተስማምቶ ወደ ወይኑ አትክልት ሰደዳቸው። በ3 ሰዓትም ወጥቶ ስራ የፈቱ ሌሎችን በአደባባይ ቆመው አየ። እነዚያንም እናንተ ደግሞ ወደ ወይኔ አትክልት ሂዱ፣ የሚገባውንም እሰጣችኋለሁ አላቸው። እነርሱም ሄዱ። ደግሞም በ6 እና በ9 ሰዓት ወጥቶ እንዲሁ አደረገ። በ11ኛውም ሰዓት ወጥቶ ሌሎችን ቆሞ አገኘና ስራ ፈታችሁ ቀኑን ሁሉ በዚህ ስለምን ትቆማላችሁ አላቸው። የሚቀጥረን ስላጣን ነው አሉት። እርሱም እናንተ ደግሞ ወደ ወይኔ አትክልት ሂዱ፣ የሚገባውንም ትቀበላላችሁ አላቸው። በመሸም ጊዜ ወይኑ አትክልት ጌታ አዛዡን ሰራተኞችን ጥራና ከኋለኞች ጀምረህ እስከ ፊተኞች ድረስ ደመወዝ ስጣቸው አለው። በ11ኛው ሰዓትም የገቡ መጥተው እያንዳንዳቸው 1 ዲናር ተቀበሉ። ፊተኞችም በመጡ ጊዜ አብዝተው የሚቀበሉ መስሏቸው ነበር። እነሱም ደግሞ እያንዳንዳቸው 1 ዲናር ተቀበሉ። ተቀብለውም እነዚህ ኋለኞች 1 ሰዓት ሰሩ፣ የቀኑንም ድካምና ትኩሳት ከተሸከምን ከእኛ ጋር አስተካከልሃችሁ ብለው በባለቤቱ ላይ አንጎራጎሩ። እርሱ ግን መልሶ ከእነርሱ ለአንዱ እንዲህ አለው፣ ወዳጄ ሆይ አልበደልሁህም፣ በ1 ዲናር አልተስማማኸኝም? ድርሻን ውሰድና ሂድ። እኔ ለዚህ ለኋለኛው እንዳንተ ልሰጠው እወዳለሁ። በገንዘቤ የወደድሁትን አደርግ ዘንድ መብት የለኝምን? ወይስ እኔ መልካም ስለሆንሁ ዓይን ምቀኛ ናትን? እንዲሁ ኋለኞች ፊተኞችም ኋለኞች ይሆናሉ። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸውና። ኢየሱስም ወደ ኢየሩሳሌም እንዲወጣ ሳለ በመንገድ 12ቱን ደቀ መዛሙርቱን ብቻቸውን ወደ እርሱ አቅርቦ እነሆ ወደ ኢየሩሳሌም እንወጣለን፣ የሰው ልጅም ለካህናት አለቆችና ለጻፎች ይሰጣል፣ የሞት ፍርድም ይፈርዱበታል፣ ሊዘባበቱበትም፣ ሊገርፉትም፣ ሊሰቅሉትም ለአሕዛብ አሳልፈው ይሰጡታል፣ በ3ኛውም ቀን ይነሳል አላቸው። በዚያን ጊዜ የዘብዴዎስ ልጆች እናት ከልጆቿ ጋር እየሰገደችና አንድ ነገር እየለመነች ወደ እርሱ ቀረበች። እርሱም ምን ትፈልጋለሽ አላት። እርሷም እነዚህ 2 ልጆቼ አንዱ በቀኝህ አንዱም በግራህ በመንግሥትህ እንዲቀመጡ እዘዝ አለችው። ኢየሱስ ግን መልሶ የምትለምኑትን አታውቁም። እኔ ልጠጣው ያለውን ጽዋ ልትጠጡ እኔም የምጠመቀውን ጥምቀት ልትጠመቁ ትችላላችሁን? አለ። እንችላለን አሉት። እርሱም ጽዋዬንስ ትጠጣላችሁ፣ በቀኝና በግራ መቀመጥ ግን ከአባቴ ዘንድ ተዘጋጀላቸው ነው እንጂ እኔ የምሰጥ አይደለሁም አላቸው። 10ሩም ሰምተው በ2ቱ ወንድማማች ተቆጡ። ኢየሱስ ግን ወደ እርሱ ጠርቶ እንዲህ አላቸው፣ የአሕዛብ አለቆች እንዲገዟቸው ታላላቆቹም በላያቸው እንዲሰለጥኑ ታውቃላችሁ። በእናንተስ እንዲህ አይደለም። ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን፣ ከእናንተም ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን። እንዲሁም የሰው ልጅ ሊያገለግል ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ከኢያሪኮም ሲወጡ ብዙ ሕዝብ ተከተሉት። እነሆም 2 ዕውሮች በመንገድ ዳር ተቀምጠው ኢየሱስ እንዲያልፍ በሰሙ ጊዜ ጌታ ሆይ የዳዊት ልጅ ማረን ብለው ጮኹ። ሕዝቡም ዝም እንዲሉ ገሰጿቸው። እነርሱ ግን ጌታ ሆይ የዳዊት ልጅ ማረን እያሉ አብዝተው ጮኹ። ኢየሱስም ቆሞ ጠራቸውና ምን ላደርግላችሁ ትወዳላችሁ አለ። ጌታ ሆይ ዓይኖቻችንን ይከፈቱ ዘንድ አሉት። ኢየሱስም አዘነላቸውና ዓይኖቻቸውን ዳሰሰ። ወዲያውም አዩና ተከተሉት።